መስቀሉን ጣለ፣ ወንጌሉን ጣለ፣ ከክርስቶስ ተለየ። ባለ ሁለት ባለ አምስት ያተርፋል ማለት እንዳይመስላችሁ። ከባለ አምስትም ያከሰሩ አሉ። ወደ ጳጳስነት ወደ ሊቀ ጳጳስነትም ደርሰው ቤተክርስቲያንን የፈተኗት አሉ። እዚያ ውስጥ የተገኙ ጳጳሳት እኮ መጀመሪያ ልጅ መሆን ነው የሚቀድመው። ልጅነት ለሁላችን ተሰጥቶናል። ከዚያ የተጨመራላቸው አሉ፣ የተጨመረልን አለ። አሁን እሱ አይታይም። የሚታየውን ይሄን ሰውነት ያቆመው ግን የማይታየው የጀርባ አጥንት ነው። ይሄ ስልጣን ተሰጥቶናል፣ ይሄ ጸጋ ተሰጥቶናል። በመክሊታችን እናትርፍበት። መኝታውን ንጹህ የሚያደርገው በመኝታው ላይ ወይም በአልጋው ላይ ሽቱ መረጨቱ ብቻ አይደለም፣ እሱ አፋዊ ንጽህና። ማነው ለሚስቱ ታማኝ ባል? ማነች ለባሏ ታማኝ ሚስት? መጠየቅ ነው እንግዲህ። እነኛ አክሳሪዎች ናቸው፣ መሰናክሎች ናቸው። አንዳንድ ሴቶችም ደግሞ አይጠፉም፣ ከሚስትም አይጠፉም። አንዳንዶች ግን ብዙ ጊዜ በወንዶች ይጸናሉ። እናቶቻችን ባልቴቶቹ ላይ ትንሽ ሐሜት ስለሚያስቸግር እኮ ነው አመጣው ቅዱስ በስተርጅናቸው እንኳን ትውልዱን የሚያበላሹዋል። ለነኚህ ሽማግሌዎች ልብ ይስጣቸው። ሄላቲዮ ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሰባቴ ቆሞስ አባ ወልደ ማርያም አድማሱ የዚሁ ቤተ ክርስቲያን አስተዳዳሪ፣ ክቡራን አበው መነኮሳት፣ አባቶቼ ሊቃውንተ ቤተ ክርስቲያን በየማይረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር የነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት በሁላችንም ላይ ለዘላለም አድሮ ይኖር። አምላካችን እግዚአብሔር ከአባታችን ከቅዱስ ጸጋ ዘአብ ከእናታችን ከቅድስት እግዚአርያ ከጻድቁ አባታችን ከአቡነ ተክለ ሃይማኖትና ከእናታችን ቅድስት ክርስቶስ ሰምራ ረድኤትና በረከት ሁላችንንም ያሳትፈን። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዓመታዊ የጽንሰት በዓል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። መኑ እንጋ ገብር ምእመን ወጠቢብ፣ ታማኝና ልባም ባሪያ ወይም አስተዋይ አገልጋይ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓት መሰረት የዚህ የዐቢይ ጾም ስድስተኛው ሰንበትና ሳምንት እንደ አባታችን እንደ ቅዱስ ያሬዲት ባህል ገብር ኄር ይባላል። የቃሉም ትርጉም ቸር አገልጋይ፣ ታማኝ ባሪያ ማለት ነው። በተለይም አባታችን ቅዱስ ያሬድ በዚህ በዐቢይ ጾም ስድስተኛው ሰንበት
በጾመ ድጓው ሲዘምር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አገልጋዮችና ስለ ሰጣቸው መክሊት ወይም ምናን ደግሞ በመክሊታቸው ያተረፉበትን እንዴት አድርገው እንዳከበራቸውና እንደሾማቸው ያላተረፈበትን ደግሞ የቀበረውን እንዴት አድርገው እንደወቀሰ እያነሳ በስፋት ዘምሯል። ራሱ የዚህ የአብይ ጾም ስድስተኛው ሰንበት የመዝሙሩ ርዕስ መኑ ውእቱ ገብርኄር ነው የሚለው። ቸር አገልጋይ ማን ነው? ታማኝ ባሪያ ማን ነው ብሎ ይጠይቃል። እኛም ከመዝሙሩ ርዕስ ጋር አብሮ እንዲያያዝልን ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ የመዘገበውን ኃይለ ቃል ርዕስ አድርገን አንስተናል። መኑ እንጋ ገብረ ምእመን ወጠቢብ። እስቲ በሉ ታማኝና በሉ ልባም ባሪያ ማን ነው? ታማኝና አስተዋይ አገልጋይ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የዚህን ታሪክ በቁሙ እንመለከተዋለን። ሁለተኛ የታሪኩን ምስጢራዊ ትርጉም ተመልክተን በመጨረሻ ዛሬ እኛ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ተመዝግቦ እናገኘዋለን። እንደዚህ ብሎ ነው የሚያነሳው። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ይላል። ወንጌላዊው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 19 ቁጥር 12 ላይ ይሄንን ታሪክ መዝግቦታል። በተመሳሳይ ማለት ነው። እሱ በአንድ መኮንን መስሎ ነው የመዘገበው። ቅዱስ ማቴዎስ ደግሞ ሲመዘግብ በአንድ ባለጠጋ ሰው ነው የመሰለው። እንደዚህም ይላል ያ ባለጠጋ ሰው ባሮቹን ጠርቶ ለየአንዳንዱ እንደየአቅሙ ሰጣቸውና ወደ ሩቅ አገር ሄደ ይላል። ቅዱስ ሉቃስ ደግሞ ሲመዘግብ መንግስትን ይዞ ሊመለስ ሄደ ይላል። ምን ይዞ ሊመለስ? መንግስት ይዞ ሊመለስ ሄደ ነው የሚለው። እንግዲህ አንድ ባለጠጋ ሰው አለ። ይህ ባለጠጋ ሰው ባሮችን ጠራ። ለእያንዳንዳቸው እንደያቀማቸው መክሊት ወይም ምናን ወይም ገንዘብ ወይም ታለንት ሰጣቸው ይላል። ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ ደግሞ 1 ሰጠው። ከዚያ ነግዱበት አላቸው። ምን አላቸው? ነግዱበት። ቅዱስ ሉቃስ መዝግቦታል። ሉቃስ 19 ቁጥር 13 ላይ እስከምመጣ ድረስ ነግዱበት አላቸው። አትርፉበት፣ ስሩበት ነው ያለው። ቅበሩት አላለም፣ ደብቁት አላለም። ከዚያ በኋላ እንዲህ ሆነ። ባለ 5ቱ ወጣ ወረደ፣ ነገደ፣ ሌላ 5 አተረፈ። ባለ 2ቱም ወጣ ወረደ፣ ነገደ፣ ሌላ 2 አተረፈ። ባለ 1ዱ ግን ያ ባለጸጋ ጌታ የሰጠውን መክሊት በጨርቅ ጠቀለለና ምድርን ቆፍሮ ቀበረው። የሉቃስ ወንጌል ምዕራፍ 19 ቁጥር 20 ላይ ተመዝግቧል። ከዚያ በኋላ
ያ ባለጸጋ ጌታ መንግስቱን ይዞ ተመለሰ ይላል። ሊቆጣጠራቸው ሊተሳሰባቸው መጣ፣ ማለትም ዋጋ ሊከፍላቸው መጣ። ያን ጊዜ ባለ አምስቱን ዋናውን ይዞ አይነቱን ማለት ነው ካተረፈው 5 ጋር ይዞ ቀረበ። እንዲህም አለ ጌታውን፣ ያንን ባለጸጋ ጌታ፣ ጌታ ሆይ አለው 5 መክሊት ሰጥተኸኝ ነበረ፣ ይሄው ወጥቼ ወርጄ ነግጄ ሌላ 5 አትርፌበታለሁ አለ። ያን ጊዜ ጌታው እንዲህ መልካም አለው፣ ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ በውስተ ፍስሐሁ ለእግዚእከ አለው። የማቴዎስ ወንጌል ምዕራፍ 25 21 ላይ ተመዝግቧል። አንተ በጎ ታማኝ ባሪያ ሆይ አለው። አንተ በጎ ቸር አገልጋይ ሆይ አለው። በጥቂቱ ታምነሃል፣ በጥቂቱ የታመንክ ሆነሃል። ስለዚህ በብዙ እሾምሃለሁ፣ በብዙ ትሾማለህ። በሚያልፈው ታምነሃል፣ በማያልፈው እሾምሃለሁ። በምድራዊው ታምነሃል፣ በሰማያዊ እሾምሃለሁ። በጊዜያዊ ታምነሃል፣ በዘላለማዊ እሾምሃለሁ። ወደ ጌታህ ደስታ ግባ። ተድላ ደስታ ወደሚደረግበት የጌታህ ደስታ ወደ ከጌታ ጋር ልትደሰታ። አስተውሉ ወገኖቼ፣ ባለ ሁለቱም በተመሳሳይ ይዞ ቀረበ። ተመሳሳይ ነው ታሪኩ። ጌታ ሆይ መክሊት ሰጥተኸኝ ነበረ፣ ወጥቼ ወርጄ ነግጄ እነሆ ሌላ 2 አትርፌያለሁ አለ። ዋናውን 2ቱን አይነቱን ማለት ነው ከትርፉ ጋር ይዞ ቀረበ። ያን ጊዜ ጌታው በተመሳሳይ ልክ ለባለስቱ እንደተናገረ እንዲህ ብሎ ባለ 2ቱንም አከበረው፣ መልካም አለው። ኦ ገብርኄር ወምእመን አለው ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ በውስተ ፍስሐሁ ለእግዚእከ አለው። አንተ በጎ ታማኝ ባሪያ፣ አንተ በጎ ቸር አገልጋይ ሆይ በጥቂቱ ታምነሃል፣ በጥቂቱ የታመንክ ሆነሃል። በብዙ ሾምሃለሁ፣ በብዙ ትሾማለህ። ወደ ጌታህ ደስታ ግባ አለው። 2ቱም ባለስቱም ባለ 2ቱም የተሰጣቸው ስም በመጀመሪያ ገብርኄር የሚል ነው። እስቲ በሉ ገብርኄር በሉ። ቸር አገልጋይ፣ ታማኝ ባሪያ የተሰጣቸው የክብር ስም አንድ አይነት ነው። ሁለተኛ ሹመቱ አንድ አይነት ነው። ሹመቱ ዋጋው ሹመት ተሰጠኮ ምን የሚል በጥቂቱ ታምናል በብዙ ይሾምሃለሁ። በብዙ ለመሾም በጥቂቱ ታምኖ መገኘት። ሶስተኛ የገቡበት የሚገቡበት ቦታ አንድ ነው። ወደ ጌታ ደስታ ግባ። አንድ አይነት ቦታ ነው የገቡት። ከዚህ በኋላ ባለ አንዱ መጣ። መቼስ ሸነፍ ደፋር ነው። ባለ አንዱ ያቺን አንዷን መክሊት በጨርቅ ጠቅልሎ የቀበራትን ይዟት መጣና እንዲህ አለ። ጌታ ሆይ አለው፣ ያን ባለጸጋ ጌታ ባለመክሊቱን ማለት ነው። አንተ አለ ካልዘራህበት የምታጭድ፣ ካልበተንክበት የምትሰበስብ፣ ካላስቀመጥክበት የምታነሳ ጨካኝ ጌታ እንደሆን ካውቃለሁ አለው። ራሱ የጀመረው በሐሰት ነው። ጌታ እኮ መቼ ሳይዘራ ሊያጭድ
ፈለገ። እንዴ ዘርቶ ነው እኮ ለማጨድ የመጣው። ሳይበትን መቼ ሊሰበስብ መጣ? ሳይሰጥ ሊቀበል መጣ? እንዴ ለአንዱ 5 ሰጥ አይደል? 2 ሰጥ አይደል? 1 ሰጥ አይደል? ያከፋፈለ እኮ እንዳቀማቸው። ለሱም ቢሆን እኮ 1 ተሰጥቶታል። ዋሸ። በመጀመሪያ ይሄ ባለ አንዱ ዋሽቷል። ቸሩን ጌታ ደጉን ጌታ መክሊቱን እንዲያው በነፃ በልግስና የሰጠውን እንዳልሰጠው አድርጎ ተናገረ። እሱ ብቻ አይደለም ደግሞ ደፋር ነው። ጨካኝ ጌታ እንደሆን ካውቃለሁ አለ። ጨካኝ ብሎ እኮ አለው። ይሄ ጌታ እኮ ጨካኝ አይደለም። ጨካኝማ ቢሆን ኖሮ ይሰጠው ነበር ለሱስ 1 መክሊት? ጨካኝ ቢሆንስ ኖሮ ለሌሎቹ ሲያከፋፍል ነበር? ፈቅዶ ወዶ እኮ ነው ገንዘቡን የበተነው። በቃ አትርፉ ነግዱንኩ ብሎ ምንም እንኳን ያውም እኮ ሌላ የጠየቀው ነገር እኮ የለም። የጠየቀው ምንም ነገር የለም። አስተውሉ። ብድር አበድሮ እንዲህ አድርጋችሁ ትከፍሉኛላችሁ አይደለም ያለው። ወይም ደግሞ ከመቶ ይሄንን ያህል እጅ ብሎ አልጠየቀም። ዛሬ እንደሚሆነው አይነት አይደለም። የሰጠው በነፃ ነው። በቃ ስሩበትና አትርፉበት ነው። ግን ጨካኝ ነው። ስለዚህ ምን አልኩ? ፈራሁኝ። ወንበዴ ቢቀማኝ ብዬ፣ ሌባ ቢሰርቅብኝ ብዬ፣ ቀጣፊ አታላይ ቢያታልለኝ ብዬ ፈርቼ የሰጠኝን መክሊት በጨርቅ ጠቅልዬ በመሬት ቆፍሬ አኖሪያት ነበረ። የቀበርኳት መክሊት ይቺ አለ ይዞ መጣ። ሰነፍ የሚታየው መክሊቱን ወንበዴዎች ሲቀሙት ነው። ሌቦች ሲሰርቁት ነው። ቀጣፊዎች ሲያታልሉት ነው። ሲከስር ነው የሚታየው። ሲያተርፍ ሲከብር አይታየውም። ይሄ ሰነፍ ጠባይ ነው። ስለዚህ ነው እንዲህ ያደረገው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናገረው። ኦ ገብር ሐካይ ወእኩ ያለው አንተ ሐኬተኛ እና ክፉ ባሪያ ያለው የማቴዎስ ወንጌል ምዕራፍ 25 ቁጥር 26 ላይ ተመዝግቧል። አንተ ሐኬተኛና ክፉ ባሪያ ሆይ ያለው እኔ ካልዘራውበት የማጭድ ካልበተንኩበት የምሰበስብ ካላስቀመጥኩበት የማነሳ ጨካኝ ጌታ መሆኔን ታውቃለህና። ይህንንማ ካወቅካለው በመጀመሪያ መክሊቴን ስሰጥህ አልቀበልም ባልክ ነበር። የመጀመሪያው እሱ። ሁለተኛ ከተቀበልከኝ ደግሞ ነግደ ልታተርፍበት ልትሰራበት ይገባል። ይሄ ካልሆነ ደግሞ አንተ ካልሆነልህ ነግደው ለሚያተርፉበት ለሚሰሩበት በሰጣቸው ነበር አለ። ይሄ አደረክ። ስለዚህ አለ ጠራ ባሮቹን ጌታው ኑ አላቸው። የዚህን ሰው መክሊት ንጠቁት አለ፣ ውሰዱበት አለ። አይገባውም ያልሰራ ነው። ወጣችሁ ለዚያ ለባለ 5 ላተረፈው ብዙ ላተረፈው ወስዳችሁ ስጡት። ላለው ይጨምራል፣ ከሌለው ግን ያጣል። እንደ ባለ አንዱ እንደዛ እንደ ቀባሪው ያው ያለው እንኳን ይወሰድበታል አለ። አለኝ የሚላት አንዷ መክሊትም ትነጠቃለች፣ ትወሰዳለች ስላልሰራበት። ንጠቁት አለ። ተነጠቀ። ከዚያ እጁን እግሩን አስራችሁ ወደ ውጪ ጣሉት። በዚያ ጥርስ ማፋጨት አለ፣ በዚያ ጽኑ የሆነ ልቅሶ አለ፣ በዚያ ጨለማ አለ። ታሪኩ ይሄ ነው በቆሙ። የዚህ ታሪካዊ ምስጢራዊ ትርጉም ምንድን ነው? አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ምስጢራዊ ትርጉሙ ምንድን ነው? እናነሳለን። በመጀመሪያ በባለጠጋ ጌታ የተመሰለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
ምስጢሩን የምንመለከተው በሐዲስ ኪዳን ይሆናል። አነሳም ጊዜ ለመሸ በባለጠጋ ጌታ የተመሰለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰዎች የተመሰል እኛ የሰው ልጆች ነን። አስተውሉ ወገኖቼ፣ እስቲ በሉ ከኔ ጋራ በጎ ስጦታ በሉ ፍጹም በረከት ሁሉ ከላይ ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 17 በጎ ስጦታና ፍጹም በረከት ከየት ነው? ከላይ ነው። ከላይ ከሰማይ ነው፣ ከእግዚአብሔር ነው፣ ከሰው አይደለም። ይሄ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የጸጋ ሁሉ ባለቤት ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ መመልከት ትችላላችሁ። የመክሊቱ ባለቤት የተባለ የጸጋ ሁሉ ባለቤት የጸጋ ሁሉ አምላክ ማለት ነው። ባሮቹ የሰው ልጆች ነን። በመክሊት የተመሰለ ልዩ ልዩ አይነት የጸጋ ስጦታ ነው። የተባለ አምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው የጸጋ ስጦታ ነው። እሱ በመክሊት ይመሰላል። ባለ 5 ባለ 2 ባለ 2 ሳለ እያንዳንዱን እንዘረዝራለን፣ እንመጣበታለን። ያ ባለጸጋ ያለውን መክሊት ሰጥቶ ወደ ሩቅ አገር ሄደ ነው ያለው። መንግስቱን ይዞ ሊመለስ ከብዙ ዘመን በኋላ ሊተሳሰባቸው ሊቆጣጠራቸው መጣ ነው ያለው። ይሄንን እንዲህ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በ40ኛው ቀን በክብር ወደ ሰማየ ሰማያት አረገ። ባረገ በ10ኛው ቀን ወይም ከሙታን ተለይቶ በተነሳ በ50ኛው ቀን ጸጋ መንፈስ ቅዱስ መስጠቱን ያጠይቃል። ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 4 ቁጥር 7 ጀምሮ ይህንን መዝግቧል። እስቲ በሉ እንደ ክርስቶስ ስጦታ መጠን በሉ ለእያንዳንዳችን የጸጋ ስጦታ ተሰጠን። ይህንን ነው እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ልክ ያ ባለ ጸጋ ጌታ ለአንዱ 5 ለአንዱ 2 ለአንዱ 1 እንደሰጠ እንደፈቀደ እሱ እንዳቀማቸው ሰጠ ነው የሚለው። አምላካችንም እንደፈቀደ ለያችን ስጦታ ይህንንም ያነሳዋል። ወደ ላይ በወጣ ጊዜ ምርኮን ማረክ ለሰዎችም ስጦታን ሰጠ ይላል ብሎ ከዳዊት መዝሙር 67 ቁጥር 18 ስቡ አምጥቶ ቅዱስ ጳውሎስ እዚህ መዘገበ። ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎችም ስጦታን ሰጠ ይላል። ምንድነው ወደ ላይ በወጣ ጊዜ ማለት? ወደ ላይ በወጣ ጊዜ ማለት ብዙ ያናገራል። ባረገ ጊዜ ብቻ ማለት አይደለም። በመጀመሪያ ወደ ላይ መውጣት ማለት በሶስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ መነሳቱን ያመለክታል። ትንሳኤውን ወደ ላይ ይለዋል። ሌላው ወደ ላይ በወጣ ጊዜ ማለት ከሲኦል ከባርነት ቤት ነፍሳትን ማውጣቱን ከዲያብሎስና ከሰራዊቱ እጅ መማረኩን ያመለክታል። ምርኮን ማረካለ ለሰዎችም ስጦታን ሰጣለ። ነፃነት ሰጠ፣ ሕይወት ሰጠ፣ ልጅነት ሰጠ። ይሄንን ማለት ነው። ሌላ ወደ ላይ በወጣ ጊዜ ምርኮን ማረከ፣ እርገቱን ያመጣል። ከዛ በኋላ በክብር ወደ ሰማየ ሰማያት በወጣ ባረገ ጊዜ ማለት ነው። አዎ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ለጊዜው ለመቶ ያህል ቤተሰብ ጸጋ መንፈስ ቅዱስን ላከ ሰጠ ማለት ነው። ምንድን ነበር ያለው? አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ያን ጸጋ ሰጠ ማለት ነው።
ስኮን የተሰጠው ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚሰጥ የመንፈስ ቅዱስ ጸጋ ነው። መክሊቱ እሱ ነው። ሰጠ። ወደ ሩቅ አገር ሄደ። ወደ ሰማየ ሰማያት ወጣ። መንግስቱን ሊመለስ ሄደ። በክበበ ትስብእት በግርማ መለኮት ሊመጣ፣ በመለኮታዊ ግርማ ሊመጣ፣ በሰው መጠን ሊመጣ፣ ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ጋር ሊመጣ፣ ከቅድስተ ቅዱሳን ከድንግል ማርያም ጋር ሊመጣ፣ ከደመና ጋር ይመጣል። ደመና ቅድስተ ቅዱሳን ድንግል ማርያም፣ ደመና የባህሪ ክብሩ፣ ከቅዱሳን ነቢያት ከቅዱሳን ሐዋርያት ከጻድቃን ከሰማዕታት ጋር ይመጣል። መንግስቱን ይዞ ይመጣል ማለት ያኔ ለፍርድ ይመጣል ነው። እስቲ በሉ እንሆ በሉ። በቶሎ ይመጣለሁ ለእያንዳንዱም እንደየሥራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። ራእየ ዮሐንስ ምዕራፍ 22 ቁጥር 12 ይመጣል። መጣ እኮ ሊተሳሰባቸው መጣ፣ ሊቆጣጠራቸው መጣ። ዋጋ ሊሰጥ ነው፣ ዋጋ ሊከፍል ነው። ያለፈው አምስተኛው የአብይ ጾም ሰንበትና ሳምንት ምንድነው የሚባለው? ደብረ ዘይት የምን መታሰቢያ ነው? የምጽአት የዳግም ምጽአት መታሰቢያ። የምጽአት የዳግም ምጽአቱ እና የዓለም መጨረሻ ምልክቱን ተናግሯል። ይሄን በስፋት ተተርኳል። አሁን ደግሞ መጥቶ ዋጋ የሚሰጥበት ነው። ቀጠለ እኮ በውበት እኮ ነው የቀጠለው። ራሱ ተያያዥ ነው። የዳግም ምጽአቱና የዓለም መጨረሻ ምልክት የተነገረው የማቴዎስ ወንጌል ምዕራፍ 24 ላይ ነው። ለአገልጋዮቹ ደግሞ መጥቶ ዋጋ የሚከፍልበት ታሪክ የተመዘገበው የማቴዎስ ወንጌል ምዕራፍ 25 ላይ ነው። የተያያዘ ነው። መጣና መቆጣጠር ጀመረ፣ መተሳሰብ ጀመረ። መክሊቱ በብዙ ዋና ዋናዎችን ብቻ እናነሳለን። እኛ በመጀመሪያ መክሊቱ የጸጋ ስጦታ ነው ብለናል። በመክሊት የተመሰለ የእግዚአብሔር ቃል ወይም ቅዱስ ወንጌል ነው። ቅዱስ ወንጌልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቷል። ለማን? እንደ ባለ 5 ቅዱሳን ሐዋርያት ናቸው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ አለ። የማርቆስ ወንጌል ምዕራፍ 16 ቁጥር 15። መክሊት ቅዱስ ወንጌል የእግዚአብሔር ቃል ፍጹም ትምህርት አምላካችን እግር ስር ቁጭ ብለው ተምረው እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ እንዲያስተምሩ ወንጌል መክሊት ተሰጠቻቸው። አትርፉ አለ፣ ነግዱ አለ፣ አስተምሩ ነው፣ አሳምኑ ነው፣ አጥምቁ ነው። ይሄን ሰጣቸው። ከዚያ ሊቀ ሐዋርያት ቅዱስ ጴጥሮስ ያንን መክሊት ቅዱስ ወንጌል ከክርስቶስ ተቀብለው እሱ የእስራኤል ሐዋርያ ነው። አወረደ፣ አገለገለ፣ ብዙ ነፍሳት አተረፈ። ትርፎቹ ነግዶ ያተረፈው ነፍሳት ናቸው። አተረፈ። እነ ቅዱስ ቀለሜንጦስ ይዞ ቀረበ፣ ወጣ። ስለ ክርስቶስ ወንጌል፣ ስለ ክርስቶስ ስም፣ ስለ ጽድቅ፣ ስለ ምዕመናንና ስለ ምዕመናት ሕይወት ብሎ በኔሮን ቄሳር ትእዛዝ ቁልቁል እስከ መሰቀል ደርሶ መስዋዕትነት ከፈለ። እስከዚህ ድረስ ነው። በነፍሱ ተወራረደ። 5ቱን ዋናውን ከ5ቱ ትርፍ ጋራ ይዞ ቀረበ ማለት ይሄ ነው። ታማኝና ልባም ባሪያ ማን ነው? ታማኝና አስተዋይ አገልጋይ ማን ነው? ስንነሳ እንደ ቅዱስ ጴጥሮስ ያሉት ታማኞች ናቸው። በተሰጣቸው ወንጌል ያተረፉ፣ ለብዙ ሰዎች መዳን ምክንያት የሆኑ። ስለዚህ ምን ይባላሉ? ገብርኄር ወምእመን ይባላሉ። አንተ በጎ ታማኝ ባሪያ፣ አንተ በጎ ቸር አገልጋይ ይባላሉ። በጥቂቱ ታምነሃል፣ በብዙ እሾምሃለሁ። ይሄ ነው እንግዲህ። በጥቂቱ ታምነሃል፣ በብዙ ምን እላለሁ? እሾምሃለሁ። በሰጠው ወንጌል ታምነሃል፣ በብዙ እሾምሃለሁ። ወደ ጌታ ደስታ ግባ። ከገቡ መውጣት፣
ካገኙ ማጣት ወደባት በሰው ዓይን ወዳልታየች በሰው ልብ ወዳልታሰበች በሰው ጆሮ ወዳልተሰማች እግዚአብሔር ለወዳጆቹ ወዳዘጋጃት ወደ ርስተ መንግሥተ ሰማያት ግባ ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 የጌታ ደስታ የተባለች መንግሥተ ሰማያት ናት። በሰው ዓይን ያልታየች አለ ገና አልተገለጠችምና፣ በሰው ጆሮ ያልተሰማች አለ ከቋንቋ በላይ ናትና፣ በሰው ልብ ያልታሰበች አለ ከአይምሮ ሁሉ ናትና ወደዚያ ግባ። እግዚአብሔር በቸርነቱ ሁላችን ለመንግስቱ ክብር ያብቃል። እንደ ባለ ሁለት ሐዋርያው ቅዱስ ጳውሎስ የአሕዛብ ሐዋርያ ወንጌል ነው መክሊት ወጥመለ እንደዚህ ቅዱስ ጳውሎስ ሲመዘግብ ኤፌሶን ምዕራፍ 3 ቁጥር ጀምሮ መመልከት ይቻላል። ከእግዚአብሔር የተቀበለውን ጸጋ እንዲህ ይላል፣ እንደ እግዚአብሔር ጸጋ መጠን ይላል የወንጌል አገልጋይ ሆንኩለት ይላል። የምን አገልጋይ ሆንኩለት? የወንጌል አገልጋይ ሆንኩለት። እንደ እግዚአብሔር የጸጋ መጠን። እንደማን ስጦታ? ስጦታው ከእግዚአብሔር ነው፣ ከተቀባዩ አይደለም፣ ከሰጪው ነው። በነፃ የተሰጠ ስጦታ ነው። ቅዱስ ጳውሎስ ደግሞ የተሰጠውን ወንጌል አተረፈበት። እሱ የአሕዛብ ሐዋርያ ነው። በሚገርም ሁኔታ የተጠራው ክርስቲያኖችን ከማሳደድ ነው። እነ ቀዳሜ ሰማዕት እነ ቅዱስ እስጢፋኖስ ሲወገሩ ድንጋይ አቀባይ ነበር። ከወጋሪዎቹ ጋር ተስማምቶ ልብስ ይጠብቅ ነበር። ጎበዝ ስለነበር ላለማስነጠቅ ለአባቶቹ ወቀንቶ መልካም ያደረገ መስሎት፣ አምላካችን እግዚአብሔር ግን ታሪኩን ለወጠ፣ ነገሩን ገለበጠ። ከዚያ ለዚህ ለወንጌል አገልግሎት ጠራውና ነዋይ ህሩይ ብሎ ምርጥቃ ብሎ አዎ በጨለማ ላሉት ብርሃን ለሰነፎች አስተማሪ ብሎ ላከው። ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መለሰ። ከገቢረ ኃጢአት ወደ ገቢረ ጽድቅ መለሰ። እሱም በነፍሱ ተወራረደ። በኔሮን ቄሳር ትእዛዝ አንገቱ በሰይፍ እስኪቀላ መስዋዕት ከፈለ። ስለዚህ ታማኝ ባሪያ ቸር አገልጋይ ነው ቅዱስ ጳውሎስም። ልክ እንደ ቅዱስ ጴጥሮስ ያለ ክብር ተሰጠው። እንደ ጢሞቴዎስ ያለውን አትርፏል። አስመስሎ በመንፈስ በወንጌል ወልዶታል። ይሄን ይዞ ቀረበ ማለት ነው። ሶስተኛ ባለ አንድ እንደ ባለ አንድ ያስቆሮቱ ይሁዳ እና እሱን ይመስሉ እነ ዴማስ። አሁን እዚህ ላይ ያስቆሮቱ ይሁዳ ባለ አንድ ስላችሁ የተሰጠው አንድ መክሊት ብቻ ነበር ማለት አይደለም። አክሳሪ ስለሆነ ቀባሪ ስለሆነ ስላላተረፈ ነው። ምክንያቱ እሱ ነው እንጂ የተሰጠውማ እሱም እንደ ባለ አምስቱ እንደ ቅዱሳን ሐዋርያት ነበር። እንደነሱ እኮ ነበር። እናንተ የምድር ጨው ናችሁ ከተባሉት ተቆጥሮ ነበር ለራሱ አልጫው ነው እንጂ። እናንተ የዓለም ብርሃን ናችሁ ከተባሉት ተቆጥሮ ነበር። እንኳን ለጨለማው ዓለም ሊያበራ ለራሱም ጨለመ እንጂ። የበላበትን ወጭት የሰበረ የጎረሰበትን ጣት የነከሰ የታጠበበትን እጅ የረገጠ የዘላለሙን ጌታ በ30 ብር የሸጠ አምላኩን በመሳም አሳልፎ የሰጠ ነው። እሱ አላተረፈም፣ እንዲያውም አክስሯል። ስለዚህ ኦ ገብር ሐካይ ወእኩይ ተባለ። አንተ ሐኬተኛና ክፉ ባሪያ፣ ሰነፍና ክፉ ባሪያ ተባለ። ስለዚህ ወደ ውጪ ተጣለ። ውጭት ሲኦል፣ ኋላም ገሃነመ እሳት። እግዚአብሔር ሁላችን ከዚህ ይሰውረን። ትሎ የማንቀላፋ እሳቱ የማይጠፋ ጨለማው የማይገፋ የዘላለም ሐሳር ያለበት ባሮቹን ጠርቶ ነው መክሊቱን ቀሙት ውሰዱበት አለ። የተሰጠው ጸጋ ተነጠቀ፣ አላተረፈበትምና እነኛ ባሮች የተባሉ ብርሃናውያኑ፣ እሳታውያኑ፣ ሰማያውያኑ ቅዱሳን መላእክት ናቸው። መክሊቱን፣ ስልጣኑን፣ ጸጋውን ወሰዱበት፣ ለሌላ ተሰጠ። ዴማስም እንደዚሁ ነው።
የቅዱስ ጳውሎስ ተማሪ ነበር ከጢሞቴዎስ ጋር ተሰሎንቄ ገባና ተሰሎንቄ ስለዚህ ተማረከዛ በተሰሎንቄ ቆነጃጅት ተማረከ በዝሙት ወደቀ የተሰሎንቄ ገንዘብ ማረከው መስቀሉን ጣለ ወንጌሉን ጣለ ከክርስቶስ ተለየ ኮብልሎ እንዲህ ከመሆን ያድነን እንኳን ሊያተርፍ ከሰረ አክሳሪም ሆነ መሰናክልም ሆነ አክሳሪዎች ሲከስሩ ብቻቸውን አይ ሌላውን የሚወድቁት ስለዚህ ሱብ የለም ሁሉ ጊዜ ባለ አንድ ያከስራል ባለ ሁለት ባለ አምስት ያተርፋል ማለት እንዳይመስላችሁ ከባለ አምስትም ያከሰሩ አሉ ከባለ ሁለትም ያከሰሩ አሉ እንዴ ራሱ እኮ ያስቆሮቱ ይሁዳ እኮ ከባለ አምስቶቹ ነበር ግን አክስሯል ሁሌ ብዙ ጸጋ ያለው ያከስራል ይሄን ማስተዋል ያስፈልጋል ይሄ የመጀመሪያው ምሳሌ ነው የመክሊት ምሳሌ ሁለተኛው አሁን ነገር እንደቀድሞ ነው የመክሊቱ ባለቤት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ባለ መክሊት የተባልን የጸጋ ስጦታ የተሰጠን እኛ የሰው ልጆች ነን እንደ ባለ አምስት እንደ ባለ ሁለት እንደ ባለ አንድ ልዩ ልዩ ስጦታ የተሰጠናል እንመጣበታለን ሌላ ሁሉ አይቀየርም ቸር አገልጋዮች ታማኝ ባሪያዎች የሚሰጣቸው የክብር ስም አለ የሚሾሙት ሹመት አለ የሚገቡበት ቦታ አለ እሱ አይቀየርም ክፉዎች ባሮች ደግሞ የሚጣሉበት ጨለማ አለ አይቀየርም ባሩነኛን አስረው ወደ ውጪ የሚጥሉ እሱ አይለወጥም መላእክት ናቸው ሁለተኛ በመክሊት የተመሰለ ስልጣነ ክህነት ነው መንፈሳዊ ሹመት ነው እንደ ባለ አምስት ብፁዓን አበው ሊቃነ ጳጳሳት ናቸው መክሊት አላቸው አንብሮተ እድ ላይለ ኤጲስቆጶስ ቀሳውስትን መሾም 2 ዲያቆናትን መሾም 3 አስተምሮ ማሳመንና ማጥመቅ ቀድሶ ማቁረብ 5 መክሊት የተባለ ነው የታደሉት ብፁዓን አበው ሊቃነ ጳጳሳት አተረፉ ነግደው አተረፉ ብዙ ኤጲስቆጶሳት ሾሙ ብዙ ካህናት ዲያቆናት ሾሙ እነሱ ከሌሉ ምስጢራት ቤት በኩል ይፈጸማል የለም እኮ ያለ ካህናት የለም እኮ የቤተ መቅደስ የቤተክርስቲያን አገልግሎት እኮ የለም ደግሞ ያንን ሹመት የሚሰጡ ብፁዓን አበው ሊቃነ ጳጳሳት ብቻ ናቸው ሌላ መስጠት አይችልም ቄሱ ዲያቆን እንኳን መሾም አይችልም ስለዚህ ባለ አምስት የተባሉ እነሱ ናቸው የታደሉት እና አባ ዲዮስቆሮስ ጥርሳቸው እየረገማቸው ያፈሉ እና አባ ጎርጎርዮስ እና አባ ኤጲፋኒዮስ እና አባ ቄርሎስ የታደሉት እና አባ አትናቴዎስ እና አርዮስን ወልድ ፍጡር ያሉትን ተከራክረው ረቱ ምላሽ ያሳጡ አሳፈሩ ይህንን ማለት ነው አተረፉ ስለዚህ አንተ በጎ ታማኝ ባሪያ የሚለውን ክብር አገኙ በጥቂቱ ታምናል በብዙ ሾማለሁ የሚለውን ሹመት ተቀበሉ ወደ ጌታ ደስታ ግባ የሚለውን ተቀበሉ ማለት ነው ወደ መንግስቱ ይገባሉ ሌላው እንደ ባለ ሁለት ካህናት ቀሳውስት የካህናቱ የቀሳውስቱ መክሊት ደግሞ አስተምሮ ማሳመንና ማጥመቅ ነው ደግሞ ቀድሶ ማቆረብ ነው የታደሉትም ካህናት ይህንን አስተማሩ ከዚያ ቀድሰው አቆረቡ ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መለሱ ከገቢረ ኃጢአት ወደ ገቢረ ጽድቅ መለሱ አበነፍስ የንስሐ አባት ሆነው ማለት ነው ለብዙ ሰዎች መዳን ምክንያት ነው ባለ ሁለቶች እንደ ባለ አንድ ዲያቆናት በክህነት ዲያቆን ባለ አንድ ነው አደራችሁን ሁሌ ባለ አንድ አክሳሪ ነው ብላችሁ ዲያቆናቱን ሁሉ ጊዜ አክሳሪ እንዳታደርጉ እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ ያሉ ዲያቆናት አሉ አትራፊዎች አተረፈ የዲያቆናት መክሊት ተልእኮ ነው ሲጠሩ አቤት ማለት ሲላኩ ወደየት ማለት በቅዳሴው ጊዜ ቀድሶ
በእርፈ መስቀል ክቡር ደሙን ማቀበል ካህናቱን መራዳት አገልግል መታዘዝ የታደሉት ዲያቆናት አተረፉ ስለዚህ ያንን ስም አገኙ አንተ በጎ ታማኝ ባሪያ ሚለውን ስለዚህም ደግሞ ተሾሙ አዎ ታማኝ ባሪያዎች ቸር አገልጋዮች በጥቂቱ የታመኑ በብዙ ይሾማሉ ዲያቆናቱ ወደ ቅስና ያድጋሉ ደግሞ በምንኩስና መንገድ ከሄዱ ቆሞስ ይሆናሉ ኤጲስቆጶስ ይሆናሉ ጳጳስ ይሆናሉ ሊቀ ጳጳስ ይሆናሉ ምን ይታወቃል ፓትርያርክ ይሆናሉ በጥቂቱ ታምናል በብዙ ሾማሉ ታመነ ዲያቆን ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ እናምጥቶ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ጀምሮ እንመልከት በድቁና ስራ በምን ስራ በድቁና ስራ በመልካም ያገለገሉ ይላል ለራሳቸው ትልቅ ማዕረግና ለራሳቸው ምን ትልቅ ማዕረግና በኢየሱስ ያለው እምነት ብዙ ድፍረት ያገኛሉ ይላል በጥቂቱ ታምናል በብዙ ይሾማል ትልቅ ማዕረግ በመልካም ያገለገሉ ዲያቆናት ዛሬ ግን ያው አንዳንድ ዲያቆናት ዝም ብሎ ነው ወደ ቅስና ነው የሚያልቁት አያድርስ ነው ዝም ብሎ የሚቀጥሉ አሉ ያ ደግሞ ነው ለቤተክርስቲያን ነው ምን እሱ ብቻ መሰላችሁ ከድቁና ወደ ምንኩስና ማድርገው ከዚያ ወደዚያም ወደ ኤጲስቆጶስነት ደርሰው ወደ ጳጳስነት ወደ ሊቀ ጳጳስነትም ደርሰው ቤተክርስቲያንን የፈተኗት አሉ አክሳሪዎች ነሰባሌዎስ እነ መቅዶኔዎስ እኮ ጳጳሳት ነበሩ መንፈስ ቅዱስ ሕጹጽ ነው አካል የለውም ብለው ሳቱ አሳቱ ካዱ አስካዱ እነ ንስጥሮስ እኮ ጳጳሳት ነበሩ ድንግል ማርያም ወላዲት አምላክ አትባልም ብለው ጠፉ ናሪዎስ ከሊቃውንት ነበሩ ምሁር ነበር አዋቂ ነበር ወልድ ፍጡር ብሎ ጠፋ ስለዚህ ያሉ አክሳሪዎች አሉ ዲያቆን ብቻ አይደለም ቄስ ብቻ አይደለም ጳጳስም ያከስራል አክስረዋል ያከሰሩዋል እንደ ዛሬም አንዳንዶች ያከሰሩን እኮ ነው እግዚአብሔር ልብ ይስጣቸው ባልተላኩበት አትርፉ የተባለው እንጂ በክህነታቸው በስልጣናቸው ኤጲስቆጶሳትን ሹሙ ነው የተባሉት ቀሳውስትን ዲያቆናትን ሹሙ ነው የተባሉት አስተምራችሁ አሳምኑ አጥምቁ ቀድሳችሁ አቁርቡ ለሰው ምክንያት ነው የተባሉት አንዶች ጎጠኝነት ቢሰብኳሉ አክሳሪዎች እኮ ናቸው ነኝ ቤተክርስቲያንን የሚከፋፍሉ ምዕመናንን የሚያለባሉ የሚያነካክሱ አሉ ግን ብዙ መክሊት የተቀበሉ ናቸው ጳጳስነት ደርሰዋል እግዚአብሔር ልብ ይስጣቸው ከባዱ ፈተና ይሄ ነው ወገኖች መጮህ ያስፈልጋል ወደ እግዚአብሔር ዛሬ እኮ ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው ዛሬ ቤተክርስቲያን እዚህ ፈተና ውስጥ አይደል ያለችው ሊገነጣጥሏት ሊከፋፍሏት ከክርስቶስ በላይ የሰው ነገር በልጦባቸው ከወንጌል በላይ ከሰማያዊው ከዘላለማዊ የእግዚአብሔር ቃል በላይ ጎጥ ቋንቋ በልጦባቸው ሲያውስት የተገኙ ጳጳሳት እኮ አሉ እርቅም የማይሰሙ ፍቅርም የማይሰሙ ሰላምም የማይሰሙ ከባድ ጊዜ ላይ ነው ያለው እንደው ስለ መክሊቱ መተረክ ብቻ ነው ይሄንንም አብሮ ማየት ያስፈልጋል እንቀጥል ሌላው ነገር ሁሉ እንደቀድሞ አይለወጥም እንዳልኳችሁ መክሊቱን ብቻ ነው እየለዋወጥን የምናየው መክሊት ሶስተኛው ለእያንዳንዳችን የተሰጠን በጥምቀት ያገኘነው ልጅነት ክርስትና አንድ መክሊት ነው ለእያንዳንዳችን ልጅነት ተሰጥቶናል ለክርስቲያኖቹ ማለት ነው ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማይጸነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል እግዚአብሔርን በልጅነት ክብር አይተናል ለመንግስተ ሰማያት ክብር ታጭተናል ይሄ አንድ መክሊት ነው ልጅነት ከዚያ ሁለት የተሰጠው አለ
ሶስትም አራትም ለምሳሌ 5 አልን እንጂ 3ም 4ም የሚሰጠ ይኖራል 5ም 6ም የሚሰጠ ይኖራል እንደውም ቅዱስ ሉቃስ ሲጽፍ እኮ ባለ 10 ይላል ደግሞ 10 አለ ስለዚህ ይሰጣል ብዙ ስጦታ አለ ቅዱስ ጳውሎስ ለሮሜ መልእክቱ ምዕራፍ 12 ቁጥር 6 ጀምሮ ይሄንን መዝግቧል እንደዚህ ብሎ አምጥቶታል ለእያንዳንዳችን የተሰጠንን የጸጋ ስጦታ ያነሳል እስቲ ከኔ ጋር በሉ ሮሜ 12 ቁጥር 6 ጀምሮ የተመዘገበ ኃይለ ቃል ነው በሉ እንደተሰጠንም በሉ ጸጋ ልዩ ልዩ ስጦታ አለን እንደተሰጠን ምን ጸጋ እንደተሰጠን ጸጋ ልዩ ልዩ ስጦታ አለ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር አገልግሎት ቢሆን በአገልግሎታችን እንትጋ የሚያስተምር ቢሆን በማስተማሩ ይትጋ የሚመክርም ቢሆን በመምከሩ ይትጋ የሚሰጥ በልግስና ይስጥ እያለ ይዘረዝራል በቤተ ክርስቲያን ውስጥ ልዩ ልዩ አይነት የጸጋ ስጦታዎች አሉ የመጀመሪያው ስጦታ ግን ልጅነት ነው መጀመሪያ ልጅ መሆን ይቀድማል ልጅ ከሆኑ በኋላ ነው ዲያቆንም ይኮነው ቄስም ይኮነው መነኩሴም ይኮነው ቆሞስም ይኮነው ሌላ ሁሉ ይመጣው ልጅ ከሆኑ በኋላ ትንቢት መናገር ይመጣው ማስተማር ይመጣው መዘመር ይመጣው ልጅ ከሆኑ በኋላ ነው መጀመሪያ ልጅ መሆን ነው የሚቀድመው ልጅነት ለሁላችን ተሰጥቶናል ከዚያ የተጨመራላቸው አሉ የተጨመረልን አለ ሁሉም ግን ሊቀ ጳጳስ ሊሆን አይችልም ሁሉ ካህን ቄስ ሊሆን አይችልም ሁሉ ዲያቆን ሊሆን አይችልም ሁሉ ሰባኪ አስተማሪ ሊሆን አይችልም ሁሉ ዘማሪ ሊሆን አይችልም ሁሉ አጥማቂ ሊሆን አይችልም እያንዳንዳችን የተሰጠን የጸጋ ስጦታ ግን አለን ስለዚህ በተሰጠን የጸጋ ስጦታ እናትርፍበት ነው እንነግድበት እንስራበት ነው እንትጋበት እናገልግልበት ነው መስበክ ከሆነ እንስበክ መዘመር ከሆነ እንዘምር ቆሞ መርሃ ግብር መምራት ከሆነ እንምራ ማስተናበር ከሆነ እናስተናብር ናታንም ይባላሉ ቤተክርስቲያን ማጽዳት መጥረግ ከሆነ እንጥረግ ያም ጸጋ ነው እንደው የማይታዩ አገልጋዮች አሉ አገልግሎታቸው ግን በጣም ያስፈልግ አንዳንድ ጊዜ ያለ እነሱ መፈጸም ማይቻልበት የሚታይ አካል ብቻ አይደለም ወይም የአካል የሰውነት ክፍል ብቻ አይደለም አሁን በዚህ ሰውነታችን የማይታይ አካል አለ እዚህ ሀብለ ሰረሰር ነው የሚባለው ወይም የጀርባ አጥንት ስፓይናል ኮርድ ይበሱ እሱን የለመዳችሁት አሁን እሱ አይታይም የሚታየውን ይሄን ሰውነት ያቆመው ግን የማይታየው የጀርባ አጥንት ነው አይደለም እሱ ባይኖር ቀርቶ ወገኖቼ አንዷ ከቦታዋ ዝንፍ ብትንሸራተት እንደዚህ ቆሞ መሄድ የለም በቃ እንዴ መልፈስፈስ ነው ወደቀ አሉ እኮ ዲስክ መሸራተት ሲባል አሰማችሁ በቃ አንዷ እኮ ቦታዋን ሳተች ተንሸራተተች ግን የማይታየው የጀርባ አጥንት ይሄ የሚታየውን አካል አቆመ ሳይታዩ የሚያገለግሉ አገልጋዮች አሉ እግዚአብሔር የሚያቀርቡ እግዚአብሔር የነሱን አገልግሎት መናቅ አይገባም እነሱ ከሌሉ ብዙ የሚጎድል ነገር አለ ብቻ በተሰጠን ማገልገል ማትረፍ መክሊት ቀባሪዎች አንሁን እናትርፍ እንደ ሰነፉ እንዳንሆን ወገኖች የታደሉት በልጅነት መክሊታቸው አትርፈዋል ያልታደሉ አንዳንዶች ቀብረዋል ከስረዋል አክስረዋል ልክ እንደ ሰነፉ ፈሪዎች አሉ ወንበዴ ቢቀማኝ እንዳለ አላወያን አረማውያን ነገስታት የእሳቱን የነበልባሉን እሳት አሳይተው የሰይፉን ስላት አሳይተው አስፈራርተውኝ ሃይማኖቴን ቢያስክዱኝ ብዬ ወይም ደግሞ የልብ ሌቦች አታላዮች ቀጣፊዎች መናፍቃን ተከራክረው ቢረቱኝ አንድ ቃል ቢጠቅሱብኝ ሁለተኛ መመለስ አልችልኝ ብለው ፈርተው በሐሳብ ጨርቅ ጠቅልለው የሚያውቁትን ዕውቀት በልባቸው መቃብር ቀብረው ዝም ያሉ አሉ ለመኖር ብለው በእኛ ዘንድ አይደረግ ስጋን የሚገሉትን አትፍሩ ነፍስን መግደል
አይቻላቸውምና የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የታገኙታል ነፍሳችን ሞት እንደሆነ አይቀርም ሰው ርቦት ይሞታል ጠምቶት ይሞታል እንቅፋት መጥቶን በመኪና አደጋ በሰው እጅ በተለያየ ምክንያት በጦርነት መሞት አለ አይቀርም ቀኑ ከደረሰ ሃይማኖትን አጥንቶ ምግባርን አጥንቶ መሞት ደግሞ ታላቅ ክብርና ድል ነው ስለዚህ ሞትን ፈርተን ስጋችንን የሚገሉትን ፈርተን ስለ ሃይማኖታችን ሳንመሰክር እንዳንቀር ሌላ መናፍቃን ያታልሉናል ብለን ደግሞ እነሱ ወንጀልን ጥርጥርን ክህደትን ያስን ትምህርት ሲያስፋፍ እኛ እውነት ይዘን ዝም ማለት የለብን መመስከር አለብን ባካችሁ በሃይማኖታችን አንፈር በቤተክርስቲያናችን አንፈር በአምላካችን በእግዚአብሔር አንፈር እስቲ በሉ በወንጌል በሉ አላፍርም ሮሜ 1 ቁጥር 16 በሃይማኖታቸው አፍረው በጨርቅ በሐሳባቸው ጨርቅ ተቅልለው ልባቸው ስቀብረው ተመሳስለው የሚኖሩ ሰዎች አሉ ለመኖር እሱ በእኛ ዘንድ እንዳይደረግ ይሄ ለክርስቲያኖች ሙሉ የተሰጠ መክሊት ነው ልጅ ቢያንስ ልጅነት አለ ሌላ ባይኖር ልጅነት አለ በቃ ልጅነት ደግሞ ታላቅ ነው የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁ ይዋል እንዲሁም ነን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ ማን ተብለን እንድንጠራ የእግዚአብሔር ልጆች ተብለን እንድንጠራ ይሄ እኮ ታላቅ ጸጋ እኮ ነው በባህሪው ሞት የሌለበት በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም አምላክ የእግዚአብሔር ልጆች እኮ ነው እንደዚህ ያለ ስልጣን ምን አለ ይሄ ስልጣን ተሰጥቶናል ይሄ ጸጋ ተሰጥቶናል በመክሊታችን እናትርፍበት እንጂ አናክስር አንክሰር ወደ አራተኛው እንለፍ አራተኛ መክሊት እንደ ቤተሰብ መክሊት ባለ አምስት አሉ ቤተሰቦች ውስጥ ባል ሚስትና ከልጆች ጋራ እንደ ባለ አምስት ለምን ለባልም ሚስትን የሰጠ እግዚአብሔር ነው ለሚስትም ባልን የሰጠ እግዚአብሔር ነው ቤትና ባለጠግነት ከአባቱ ዘንድ ይወረሳሉ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 ላይ ለአዳም ከጎኑ ሔዋንን አውጥቶ የሰጠ ማን ነው እግዚአብሔር ለሔዋን አዳምን የሰጠ ማን ነው እግዚአብሔር በቃ ይሄ ስጦታ የእግዚአብሔር ነው መክሊት ነው ባለ አምስት ይባላሉ ባልና ሚስት ከነ ልጆቻቸው ማለት ነው ይሄ ሁላችንንም ይጠቀልላል ባለ አምስት ለምን ሁላችን ከዚያ ነው የተገኘ ነው ከዚህ ያልወጣ ያልመጣል እንደ ቤተሰብ ታላቅ ተቋም ነው ልጆችንም የሚሰጥ እግዚአብሔር ነው ልጆች እግዚአብሔር ስጦታዎች ናቸው የሆድም ፍሬ እርሱ ዋጋ ነው ይላል መዝሙር 126 ቁጥር 3 ላይ በገንዘባችን በስልጣናችን በእውቀታችን በጉልበታችን አይደለም ያገኘነው ይሄን የሰጠ ማን ነው እግዚአብሔር ነው ከአባት አብራክ ተከፍለን በእናት ማይፀን ተጸንሰን እንድንወለድ ያደረገ እግዚአብሔር ነው ስለዚህ ነው መክሊት ያልነው እስቲ በሉ ሚስትን ያገኘ በሉ በረከትን አገኘ ከእግዚአብሔርም ሞገስን ይቀበላል መጽሐፈ ምሳሌ ምዕራፍ 18 ቁጥር 22 ሚስት በረከት ናት በረከት ማለት እኮ ከእግዚአብሔር በነፃ የሚሰጥ ስጦታ ማለት ነው ጸጋ ማለት ነው ዋጋ ያልከፈልንበት ቅድም ምን አለን በጎ ስጦታና ፍጹም በረከት ሁሉ ከየት ነው ላይ ከእግዚአብሔር ነው ሆነ ሱና ባለ መክሊቱ ለባል ሚስት ሰጠ ለባልና ለሚስት ልጆች ሰጠ ባለ አምስት ደሉ ቤተሰቦች እነሱም ሃይማኖት አጥንተው ምግባር አቅንተው እንሳይ የሚገባ ፍሬ አፍርተው ልጆቻቸውንም በሃይማኖት በምግባር ኮትኩቶ ያሳደጉ ናቸው ታማኝ በጎ ቸር አገልጋይ ይባላሉ በጥቂቱ ታምነዋል በብዙ ይሾማሉ በምድራዊ ታምነዋል በሰማይ ይሾማሉ ወደ ጌታ ደስታ ወደ መንግስት ይገባሉ ሁላችንንም ለመንግስቱ ክብር ያብቃል ከቤተሰባችን ማንንም አያስቀር ያንን ማለት ነው ባለ አምስት እንደ ባለ ሁለት ባልና ሚስት ሁለት ናቸው ዘር ያልተኩ ፍሬ ያላፈሩ ተጋብተው የሚኖሩ እንደ ባለ ሁለት የታደሉ ባልና ሚስቶችም አትርፈዋል ሃይማኖት አጥንተው ምግባር አጥንተው
እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚኖሩ አሉ። እንዲህ ይላል መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል ዕብራውያን ምዕራፍ 13 ቁጥር 4 ላይ። ጋብቻ ቅዱስ የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን ነው። መኝታው ንጹህ የሚሆነው ቃል ኪዳኑ ሲከበር ነው። ባል ከቃል ኪዳን ሚስቱ ውጪ ካልሄደ፣ ሚስት ከቃል ኪዳን ባሏ ውጪ ካልሄደች ያን ጊዜ መኝታው ንጹህ ነው። መኝታውን ንጹህ የሚያደርገው በመኝታው ላይ ወይም በአልጋው ላይ ሽቱ መረጨቱ ብቻ አይደለም፣ እሱ አፋዊ ንጽህና፣ ወይም አንሶላ መታጠቡ ብቻ አይደለም፣ እሱ ውጫዊ ንጽህና። የመኝታው ንጽህና የቃል ኪዳኑ መከበርና መጠበቅ ነው። እስቲ በሉ ለእያንዳንዱ በሉ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ለራሷ ባል ይኑራት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ስለ ዝሙት ጠንቅ ይላል። በዝሙት ላለመርከስ ማለት ነው። ለእያንዳንዱ ለራሱ ሚስት ትኑረው ነው ያለው። ሚስቶች ይኑሩት አላለም። ለእያንዳንዲቱ ለራሱ ባል ይኑራት ነው ያለው። ባሎች ይኑራት አላለም። አሁን ይጠይቃል፣ ታማኝና ልባም ባሪያ ማን ነው? ታማኝና ቸር አገልጋይ ማን ነው ይላል። ማን ነው ለሚስቱ ታማኝ ባል? ማነች ለባሏ ታማኝ ሚስት? መጠየቅ ነው እንግዲህ። እንዴ መተማመን እኮ የለም ዛሬ። አንዳንድ ባል ሚስቱን የልጅነት ሚስት ሆና ሳለች አታላህታል ይላል እግዚአብሔር። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 ላይ አታላህታል። በወንዶች ይጸና ነው። የትዳር ባልንጀራቸውን ቤት አስቀምጠው ሌላ ቦታ ሄደው የሚማግጡ አሉ። እነኛ አክሳሪዎች ናቸው፣ መሰናክሎች ናቸው። አንዳንድ ሴቶችም ደግሞ አይጠፉም፣ ከሚስትም አይጠፉም። አንዳንዶች ግን ብዙ ጊዜ በወንዶች ይጸናል። ይጠይቃል ግን አሁን ታማኝ አገልጋይ ነው የሚፈልገው። ታማኝ ባለ ትዳሮች ይፈልጋል። የት አለ? መጠየቅ ነው እንግዲህ ራስን። በትዳርም የትኖሩ ወገኖቼ እስቲ ግቡ። መኝታችሁ ንጹህ ነው? ተማምናችሁ ነው ብትኖሩት? ለእግዚአብሔር ታምናችኋል? ለህሊናችሁ ታማኞች ናችሁ? ለገባችሁት ቃል ኪዳን ታማኝ ናችሁ? አንዳንዶች በሥርዓተ ተክሊል በቅዱስ ቁርባን ተጋብተው ይፋታሉ። መሰናክል አሁን መጋባቱ ያለውን ያህል መፋታቱም እኮ በሚያሳዝን ሁኔታ አንዳንዶች እንደውም በሥርዓተ ተክሊል መጋባት በቁርባን መጋባት እንደዚህ ከሆነ ይቅር ብለው ተሰናክለዋል። የአንዳንዶች ትዳር መሰናክሉ ነው አስተማሪ ያልሆነው። ማትረፍ እኮ ለሌላውም መትረፍ እኮ ነው። ሌላው መዳን ምክንያት መሆን እኮ ማለት ነው ማትረፍ ማለት። እንደ ባለ አንድ ትዳር ያልመሰረትን ሕግ ያልገባን ይሄ አካላችን አንድ ነው አይደለም? በንጽህና ነው ያዝነው። ከክብር አላነሰንም። በቅድስና ነው የምንኖረው። ራሳችንን ጠብቀናል። ቅዱስ ጳውሎስ እንደዚህ ብሎ ይጠይቃል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ጀምሮ አስተውላችሁ ተከታተሉ ባካችሁ ወገኖቼ። የእግዚአብሔርን ፈቃድ እዚህ ላይ ያነሳል። እስቲ በሉ የእግዚአብሔር ፈቃድ በሉ፣ በደንብ በሉ የእግዚአብሔር ፈቃድ በሉ፣ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ። ከምን እንድትርቁ? ከዝሙት እንድትርቁ። ይቀጥላል። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ ይላል። ከጋብቻ በፊት የሚደረግ ማንኛውም አይነት ስጋዊ ግንኙነት ዝሙት ነው። እህቶቼ ክብራችሁን ጠብቃችኋል። ከነ ንጽህና ከነ ድንግልናችሁ ነው። ወንድሞቼ ከነ ክብራችሁ ነው ያላችሁት። እስቲ እንጠይቅ ራሳችን። አሁን ማን ነው ታማኝ ብቸኛ ትዳር ውስጥ ያልገባ
ሰው ከትዳር በፊት ራሱን ጠብቆ እየኖረ ያለ ታማኝ አገልጋይ ታማኝ ክርስቲያን ማን ነው? ብዙዎቻችን ረክሰናል። እግዚአብሔር በንስሐ ሁላችን ይቀድሰን። አፍረናል፣ ተዋርደናል፣ አላተረፍንም። እንደ ቤተሰብ ነው ይሄ። እንቀጥል። ስንተኛውን ነው የምናየው? ጎበዞች እዚሁ ናቸው። እግዚአብሔር ይመስገን። ወደ አምስተኛ እንለፍ። አምስተኛ መክሊቱን ነው ቀይረን የምናየው። እድሜ መክሊት ነው። እንደ ባለ አምስት አረጋውያን ሽማግሌዎች የእድሜ ባለጸጎች ስለሆኑ እድሜ የማስጦታ ነው፣ የእግዚአብሔር ስጦታ ነው። ስለዚህ ባለ አምስት የሚባሉ ሽማግሌዎች ናቸው። የታደሉ አረጋውያት አተረፉ። ሃይማኖታቸውን አጸኑ፣ ምግባራቸውን አቀኑ፣ ለንስሐ የሚገባ ፍሬ አፈሩ። የአምላክን ቅዱስ ሥጋና ክቡር ደም ተቀብለው ይኖራሉ፣ ትሩፋት ይሰራሉ፣ ትውልዱን ይመክራሉ፣ የተጣላ ያስታርቃሉ፣ ለትውልዱ አብነት ምሳሌ ይሆናሉ። ሽምግልና ትልቅ ትምህርት ቤት ነው። እድሜ ትልቅ ትምህርት ቤት ነው። ትውልዱን የሚቀርጹ አሉ ሽማግሌዎች፣ ያልታደሉም ሽማግሌዎች ደግሞ አሉ። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 2 ቁጥር 2 ጀምሮ ይህንን መዝግቦታል። ሽማግሌዎች አለ ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናት ጤናሞች እንዲሆኑ ምከራቸው ይላል። እንደዚህ አይነት ሽማግሌዎች ታማኝ ባሪያዎች ናቸው፣ ቸር አገልጋዮች ናቸው። በጥቂቱ ታምነዋል፣ በብዙ ይሾማሉ። ምንም ብዙ ዓመት ቢኖሩም 70 80 ቢኖሩ ከዛም 90 ቢኖሩ ከሰጪው ከእግዚአብሔር የተነሳ ይሄ እኮ ትንሽ እኮ ነው፣ ጥቂት እኮ ነው። በብዙ መሾም ማለት እስከ በሌለበት ለዘላለም በእግዚአብሔር መንግስት መሾም ነው፣ በህይወት መኖር ነው። ይሄን ማለት ነው የታደሉ ሽማግሌዎች። አሮጊቶችም ደግሞ ይላል አረጋውያቱን ይቀጥልና እንዲሁም አሮጊቶች ሴቶች ይላል እንዲህ ሊሆኑ ይገባቸዋል ብሎ ይመክራል። እያንዳንዳቸው ለቅዱስ አገልግሎት የሚገቡ የማያሙ አለ። እናቶቻችን ባልቴቶቹ ላይ ትንሽ ሐሜት ስለሚያስቸግር እኮ ነው አመጣው ቅዱስ ጳውሎስ። የሰውን ስጋ ያለ ቢራዋ በሐሜት ቢላዋ እየቆረጡ ይውላሉ። የሰውን ደም ያለ ዋንጫ በሐሜት የሚጠጡ አሉ። የማያሙ ብሎ ያነሳው ለዚህ ነው። ለብዙ የወይን ጠጅ የማይገዙ በጎ የሆነውን ነገር የሚይዙ የሆኑ ዘንድ ምከራቸው ላይ ያመጣ። የታደሉ እናቶች አሉ፣ ባልቴቶች አሉ፣ ጥሩ ታማኞች አሉ፣ ደግሞ ያልታደሉም አሉ። አሁን ከሽማግሌዎች እኮ ከአረጋውያን እኮ ለትውልዱ እኮ መጥፎ ነገር የሚነግሩ አሉ። መለያየትን፣ ጸብን፣ ጎጠኝነትን፣ መበላላትን የሚናገሩ እኮ አሉ። በስተርጅናቸው ጉድጓዳቸው ተምሶ ልጣቸው ርሶ ኢሞት አፋፍ ላይ ሆነው በስተርጅናቸው እንኳን ትውልዱን የሚያበላሹ አሉ። ለነኚህ ሽማግሌዎች ልብ ይስጣቸው። ሽማግሌ ጠፍቶ አይደል የሀገር እንደዚህ ብትሆን የታል ሽማግሌው እንዴ? አንዳንድ ሽማግሌዎች በስተርጅና ለሚጠፋ ብር ብለው ለሚፈነግል ወንበር ብለው ለሚጠቅም ምድራዊ ክብር ብለው የሚቀር እኮ ነው ለራሳቸው ጥቅም ብለው ለዚያ ብለው እኮ ማይሆን ነገር ውስጥ የገቡ ሽማግሌዎች እኮ አሉ። እኚህ ሽማግሌ ደግሞ ምን ነካቸው? በዚህ እድሜያቸው ምን ላቸው ሰዎች እኮ እና ያሳፍራል። እንደ ባለ አምስት ሽማግሌዎች እንደ ባለ ሁለት ጎልማሶች ከወጣት ከፍ ያለ ከሽምግልና ዝቅ ያለ መካከል ላይ ያለ እድሜ ነው ጉልምስና። በጉልምስና መክሊት ይሄ እድሜ የተሰጣቸውም ሊያፈሩ ይገባል፣ ሊያተርፉ ይገባል ይላል ቅዱስ ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ጀምሮ እንመልከት። ከክፉ የጎልማሳነት ምኞት ግን ራቅ ይላል። በንጹህም ልብ
ጌታችንን ከሚጠሩ ጋራ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ይላል። አንዳንድ ጉልምስና እድሜ የደረስን ሰዎች ደግሞ አለ በጉልምስና ያከሰርን ያላተረፍን ብዙ ልጆች ያበላሹ ጎልማሶች አሉ። ከክብር ያሳነሱ የማይገባ ነገር ውስጥ የተገኙ አሉ። የታደሉ ጎልማሶች አሉ፣ ወደ የታመኑ አገልጋዮች ደግሞ አሉ። ስለዚህ ጉልምስና መክሊት ነው። በተሰጠን እዚህ የደረስን ጉልምስናችንን አክብረን ያዝ፣ እናትርፍበት። እንደ ባለ አንድ ወጣት ወጣትነት አንድ መክሊት ነው። የታደሉ ወጣቶች በወጣትነታቸው አትርፈዋል። ሊቀ ሰማዕታት እነ ቅዱስ ጊዮርጊስ እኮ ወጣቶች ነበሩ። 7 ዓመት ሙሉ የተጋደለ 3 ጊዜ ሞቶ የተነሳ በኋላ በክብረ ሰማዕትነት ያረፈ ታሪኩን የምናውቀው ነው። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪ አስብ። መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ የጉብዝና ወራት ጨብጠን የምናቆምበት፣ ተናግረን የምናሳምንበት፣ ታግለን የምንጥልበት፣ ሮጠን የምንቀድምበት ይሄ የጉብዝና የወጣትነት ዘመን ለእግዚአብሔር ነው። ምናተርፍበት ጊዜ ነው። ምን ከስርበትና ምናከስርበት ጊዜ አይደለም። የታደሉት አትርፈዋል በወጣትነት፣ ያልታደሉት ደግሞ አክስረዋል፣ ከስረዋል። በዝሙት፣ በሲጋራ፣ በጫት፣ በአሽሽ ሱስ፣ በአልኮል መጠጥ እየሰከሩ ያከሰሩ አሉ። ግን ክርስቲያኖች ናቸው። ማተብ አንገታቸው ላይ አስረዋል፣ መስቀል አንገታቸው ላይ አጥልቀዋል። የሚያሳዝን ነው። ይህ ወጣቶች አሁን እዚህ ብዙ ወጣቶች አሉ። ከዚህ የሚበሱ ወጣቶች ደግሞ ዓለም አሉ። ግን ክርስቲያኖች ናቸው፣ ከስረዋል። እግዚአብሔር እነኝን ያትርፍልን። እኛ ተርፈን በተሰጠን ወጣትነት ሌሎቹን ወጣቶች ማትረፍ ነው እንጂ ከስሮ ማክሰር አይደለም። ወጣትነት ባለ አንድ ነው። ሌላው ወደ 6ኛው እንለፍ። 6ኛ ገንዘብ ነው። ራሱ በምንድን ነው የተመሰለው? በገንዘብ እኮ ነው። በመናን ገንዘብ ነው፣ ንዋይ ነው መክሊት። ገንዘብ ራሱ እንደ ባለ 5 ባለጸጎች ብዙ ሀብት ያላቸው፣ እንደ ባለ 2 መካከለኛ ባለጸጎች፣ እንደ ባለ 1 ደግሞ ድሃ ምስኪን። ባለጠጎች የታደሉት አተረፉ፣ ለተራበ አጎረሱ፣ ለታረዘ አለበሱ፣ ለተጠማ አጠጡ፣ ለድሃ ቸርነት አደረጉ። እግዚአብሔር ገንዘብ የሰጠን ብቻችንን እንድንበላው አይደለም፣ ለሌላው እንድናካፍል ነው። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል ዕብራውያን ምዕራፍ 13 ቁጥር 16 ላይ። እግዚአብሔርን ደስ ከሚያሰኙት መስዋዕቶች መካከል አንዱ መልካም ማድረግ ለሌሎች ማካፈል ነው። የታደሉ ባለጠጎች ባለ 5ቶች ተብለዋል። ባለጠጎችን ይመክራል ቅዱስ ጳውሎስ ለተማሪው ለጢሞቴዎስ ሲጽፍ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ጀምሮ እውነተኛውን ሕይወት ይይዙ ዘንድ ይላል ለሚመጣው ዘመን ይላል። ለመቼ? ለሚመጣው ዘመን፣ ከሞት በኋላ ላለው ሕይወት፣ ከመቃብር በኋላ ላለው ትንሣኤ ማለት እኮ። ለሚመጣው ዘመን ብሎ ያነሳው ይሄንን ነው። ለራሳቸው የሚጠቅማቸውን ነገር፣ ሰማያዊውን ዘላለማዊውን ነገር እንዲያገኙ ሲል ነው። ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ እስቲ በሩ በበጎም ስራ በሉ ባለጠጎች እንዲሆኑ። በምን ባለጠጎች እንዲሆኑ? በበጎ ስራ ባለጠጎች እንዲሆኑና ገብርኄር እንዲባሉ፣ ቸር አገልጋይ ታማኝ ባሪያ እንዲባሉ በበጎ ስራ ባለጠጎች እንዲሆኑ አለ። ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ መከራቸው። ብዙ ሚሊዮነሮች አሉ በዓለማችን ውስጥ፣ ብዙ ቢሊዮነሮች አሉ፣ የገንዘብ ባለጠጎች አሉ። ግን
ከገንዘብ ባለጠግነት በላይ የበጎ ስራ ባለጠግነት ይበልጣል። የጽድቅ ስራ ባለጠግነት ይበልጣል። ገንዘብ አይከተልም። ከእናታችን ማፀን ራቆታችንን ወጥተናል። ተመልሰን ምን ሄደው ራቆታችን ነው የሚከተለው ስራችን። በበጎ ስራ ሁላችንን ባለጠጎች ያድርገን። በበጎ ስራ ባለጠጋ ለመሆን መካፈል። እኛም እኮ ምንም የሌለን ነበርና አይደል? እግዚአብሔር ከትቢያ አንስቶ ነው ከፍ አድርጎ ባለጠጎች ያደረገን። ስለዚህ እናካፍል፣ እንስጥ፣ ነዌናኑን ዘይ ሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ የተመዘገበ ታሪክ አለ። የዛ ባለጠጋው የኖዌ ታሪክና የዛ ምስኪኑ ደግሞ የአልዓዛር ታሪክ ታውቁታላችሁላችሁ። ነዌው ባለጠጋው በየቀኑ ልብስ ይቀይራል፣ በየሰዓቱ ምግብ መጠጥ ይለውጣል፣ ተመችቶት ነው የሚኖረው። የአልዓዛር ምስኪን ደግሞ ሰውነቱ በቁስል የተወረሰ ነው። ደጃፉ ቁጭ ብሎ ባለጸጋው ከሚበላ ለመጥለው ፍርፋሪውን ለመብላት ተመኝቷል። ያ ባለጠጋ ግን ጨከነበት፣ ይጸየፈዋል። ሊያየው እንኳን አይወድም። እንኳን ቆርሶ ሊያጎርሰው ቀዶ ሊያለብሰው ወይ ቁስሉን ሊያሳክመው ሊያክመው አልፈለቀደም። አልዓዛር ምስኪኑ ግን ቁስሉን ለውሾች ያስልስ ነበረ። አልዓዛር ምንም የለውም፣ ደሃ ነው፣ ያለው ቁስል ነው። ያንንም ቁስሉን ግን ለድሆች አስላሰ፣ ለውሾቹ መጸወተ ማለት ነው። አስተውላችሁ ተከታተሉ ወገኖች። በሽተኛ ቁስሉን ሲያኩለት ደስ ይለዋል። ውሾቹ መተው ሲልሱት ቁስሉን ደስ ይለዋል። ትንሽ ህመሙ ይታገስለታል። ለዛ ነው አንዱ። ሌላው ግን ያለው ቁስል ነው። ቁስሉንም ለተራቡ ውሾች መጸወተ ማለት ነው። ደሙን እኮ ነው የመጸወተው። ጽድቅ ሆኖ ተቆጠረለት። አልዓዛር ወደ ገነት ገባ። በእነ አብርሃም በእነ ይስሐቅ በእነ ያዕቆብ ቃል ኪዳን ወደምትወረስ ገነት ገባ። ጸጋ ግን ወደ ሲኦል ተጣለ። ታሪኩ የሚለው ይሄን ነው። አሁን ሰው አንዳንድ ጊዜ ምን ይላል? እኔ ባለጠጋ ብሆን ሀብታም ብሆን ብዙ ገንዘብ ቢኖረኝ ወይም ሎተሪ ቢወጣልኝ በቃ ድሃ የሚባል አይኖርም፣ አንድ ችግረኛ አይኖርም፣ አጠግበው ነበር። እስቲ መጀመሪያ በተሰጠን እንታመን። በጥቂቱ 100 ብር ካለችን በሷ እንታመን። 1000 ብር ከሆነ ያለን በሱ እንታመንና እንስስቲ እናካፈል። ደሃው ቁስሉን መጸወተ። አሁን ከስጦታው ትልቅ ወይም ትንሽ ወይ ብዙ ወይም ጥቂት አይደለም። ዋናው በተሰጠን መክሊት ምን ማድረግ ነው? ማትረፍ ነው። ማትረፍ። እግዚአብሔር አምላካችን በተሰጠን መክሊት ወይም ጸጋ እንድናተርፍ ሁላችንንም ይርዳን። አው መክሊት ይሄ ብቻ አይደለም። ጊዜ ስለሌለን ለመገደብ እገደዳለሁ። መክሊቱ ብዙ ነው። እንደው ጥቅልል አድርጌ ግን ላስቀምጠው። እያንዳንዳችን የዘጠን መክሊት አለ። ለምሳሌ ያህል የዚህ ዓለም ዕውቀት ባለጸጋዎች ምሁራን በተሰጠን ጸጋ መክሊት ዕውቀት ትውልዱን እናትርፍ። የሐሰት ትርክት እየተረክን ትውልዱን አናጋድል። ዶክተር፣ ፕሮፌሰር፣ ኢንጂነር፣ የታሪክ ምሁር ምናምን የሚባሉ ሰዎች አሉ። ግን መጥፎ ትርክት እየተረኩ እየጻፉ ትውልዱን አባልተዋል፣ አጋድለዋል። እልቂት ነው። ምን ይጠቅማል ይሄ? ምሁርነት እኮ መጥፎ ነገር ለማስተማር እኮ አይደለም። የሚገባ ነገር ለትውልዱ ለመንገር ነው። ትውልዱ የሚድንበትን፣ የሚሻገርበትን፣ የሚጠቀምበትን ነገር ለማጽናት ነው። አንዳንድ ግን ያልታደሉ ምሁራን አሉ። በመክሊታቸው ከስረው ያከሰሩ፣ ደግሞ የታደሉ ያተረፉም አሉ። ጥቂቶች ናቸው እንጂ። የሕክምና ባለሙያዎች ሕክምና ሙያችሁ መክሊት ነው። የታደሉ ዶክተሮች አሉ፣ የጤና መኮንኖች አሉ። ህሙማንን የሚንከባከቡ በሚገባ የሚያክሙ፣ በጥቂት ነገር ብዙም አይፈልጉ። አንዳንዶች ደግሞ
በሽተኞችን የሚያከስሩ አሉ፣ የሚያሰቃዩ ደግሞ አሉ። መንግስት ሆስፒታል እየሰሩ መሳሪያው እኮ እዛ አለ መመርመሪያው። አይ እዚህ የለም እኔ ትርፍ ጊዜ የምሰራበት ክሊኒክ አለ እዛ ሄደህ ተመርመር የሚሉ አሉ እያወቁ። አንዳንድ መድኃኒት ሻጮች አሉ ጊዜው ያለፈበት መድኃኒት ይሸጣሉ በፋርማሲያቸው። እነኚህ ክፉዎች ናቸው፣ ሰነፎች ናቸው። የት ጋር ያሉን የሕክምና ባለሙያዎች፣ የህግ ባለሙያዎች፣ ዳኞች፣ አቃቤ ህጎች፣ ጠበቆች እነኚህ ሁሉ የህግ ባለሙያዎች ናቸው። ፍርድ ማያጓድሉ፣ ደሃ ማይበድሉ፣ በእውነት የሚፈርዱ የሚዳኙ ጥቂት ዳኞች አሉ። እውነት ነው። የገቡትን ቃለ መሐላ የሚያከብሩ እግዚአብሔርን የሚፈሩ ሰውን የሚያፍሩ አሉ። አንዳንድ ዳኞች ደግሞ አሉ በተበዳዩ ላይ የሚፈርዱበት ለበዳዩ የሚፈርዱለት ጉቦ ተቀብለው ወይ በዝምድና ፍርድ የሚያጓድሉ ደሃ የሚበድሉ ጉቦ የሚቀበሉ አሉ። ወይም ባለስልጣን ጋራ ተሻርከው ከባለስልጣኖች ጋር ተሻርከው እነሱን ደስ ለማሰኘት በዳኝነት ወንበር ላይ የተቀመጣችሁ ወገኖች እናንተም ፍርድ ይጠብቃችኋል። ዳኝነት እኮ ተዛብቷል። ማን ነው ታማኝ ዳኛ ይላል ይጠይቃል። ጠበቃ ለደሃ አደጉ ስለመበለቲቱ መሞት እኮ ነው። ለተበደለው ለተገፋው ቆሞ ጥብቅና ቆሞ መከራከር እኮ ነው። ጠንካራ ጠበቆች አሉ፣ እውነተኞች ታማኞች ጠበቆች አሉ። አንዳንዶች ደግሞ ከከሳሽም ከበዳይም ጋር ተመሳጥረው ገንዘብ ወስደው በተበዳይ ላይ የሚያስፈርዱበታል። ግድ የለም በኔ ጣለው አንተ ነህ የምትረታው፣ መረጃ አለ ማስረጃ አለ፣ እውነት አንተ ጋር ነው ያለው፣ ተገፍታል ተበድለሃል ይሉታል። ፍርዱ ሲመጣ ሌላ ነው ታሪኩ። እንደዚህ አይነት ችግር አለ። አቃቤ ህግ ማለት ህግ የሚያከብር የሚያስከብር ህግ የሚጠብቅ የሚያስጠብቅ ነው። ታማኞች አሉ ጥቂቶች ናቸው እንጂ አንዳንዶቹ የሐሰት ክስ ያዘጋጃሉ። የሐሰት ምስክር ያቆሙና ምንም ወንጀል ያልሰራውን ሰው ያልበደለውን ሰው እንደ ወንጀለኛ አድርገው ያስፈርዱበታል። አደራችሁን እስር ቤት የገቡ ሁሉ ወንጀለኞች እንዳይመስሏቸው። ስንት ንጹሃን አሉ በግፍ የሐሰት ክስ ተመስርቶባቸው የሐሰት ምስክሮች ቆመውባቸው በውሸት መስክረውባቸው የሚማቀቁ እኮ አሉ። እንዲያውም አንዳንድ ጊዜ ፈራጆቹ ሊፈረድባቸው ሲገባ ወንበር ላይ ቁጭ ብሎ ይፈርዳሉ። አሳሪዎቹ ሊታሰሩ ሲገባቸው ንጹሃኑ ታስረው ወንጀለኞቹ ውጭ ሆነው ያስራሉ። ልክ በርባን ወንበዴው ማጅራት መቺው ነፍሰ ገዳዩ ተፈቶ እንደተለቀቀ ሰላም አምላክ የሰላም አለቃ የሰላም አባት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስን ደግሞ ሰቅለው እንደገደሉት ዓለም ፍርዷ እንዴ ነው፣ ዳኝነቷ እንዴ ነው፣ አስቸጋሪ ነው። እንዳትደመድሙ የታሰረ ሁሉ ወንጀለኛ ነው እንዳትበሉ። ብዙ ንጹሃን እስር ቤት ይማቀቃሉ። ስለዚህ ሁሉም በተሰማራንበት እንጠይቅ። የሥራ ኃላፊዎች፣ ዳይሬክተሮች፣ ስራ አስኪያጆች፣ ማኔጀሮች፣ ባለስልጣኖች እንዴት እየሆንን ነው? በተሰጠን መክሊት በእውነት እያገለገልን ነው? በታማኝነት እያገለገልን ነው? አንዳንድ አሰሪያዎች እኮ አሉ የክፍል ኃላፊዎች አለቆች ምናምኖች አሉና ያለ ጉባ ይንቀሳቀሱ። አንድ እንትን ላይ ለመፈረም እዚያ መሳቢያ ውስጥ ይቆልፉባትና ያሰቃያሉ። ሰውዬው ይመላለሳል፣ ደጅ ይጠናል። ምን ይባል? አንተ ሁል ጊዜ በእግርህ ነው የምትመጣው በእጅ አትልም ይሉታል። እሱ ደግሞ መስኪን እኔ ምን አለኝ ታክሲም እንኳን የለኝ ዛሬ ችግር ነው ይላል። በእግሬ ነው የምመጣው ይላል። እንዴ በእጅ ይበል ነው ያልኩህ። በእጅ እኮ ሌላ ጉዳይ እኮ ዳዴ ገንዘብ አምጣ እኮ። ከዛ ማይንቀሳቀሱ ሰዎች እኮ አሁን ምንድነው የጠፋው? መልካም አስተዳደር ላይ የጠፋው፣ ታማኝ አገልጋይ ላይ የጠፋው ምንድነው ያለው? ስንነሳ ታማኝና ልባም ባሪያ ማን ነው? የትኛው መስሪያ ቤት ውስጥ ነው ታማኝና ልባም ባሪያ ያለው? የለም፣ ጠፍቷል። እግዚአብሔር ታማኝ ልባም አስተዋይ አገልጋዮች ያድርገን።
በተሰማራንበት የሥራ መስክ ሁሉ ነጋዴነት ራሱ የንግድና የትርፍ ነው ምሳሌው የመጨረሻው እሱ ነው ነጋዴነት ነጋዴዎች ማን ነው ታማኝ ነጋዴ በእውነት የሚነግድ በሚዛን በሊትር በሜትር የማያጭበረብር ነጋዴ ማን ነው እውነት ነው ሰርቶ ማትረፍ አለበት በመጠን በልክ ያለ አግባብ አይደለም በስስት ባልጠገባይነት አይደለም ግን አንዳንድ ነጋዴዎች ዛሬ ከመጠን በላይ ነው የሚጠይቁት እየቀበሩ እየደበቁ ቆይ እንዲህ ሊጨምር ነው አሉ እሱ በረካሽ ገዝቶታል ከዛ ሰው ላይ ይጭናል ምርት ጠፍቶ እኮ አይደለም ስንት ጉድ እኮ አለ እማዝነው ነው ክርስቲያኖች ሆነው እዛ ውስጥ የገቡ ሰዎች ስላሉ አህዛብማ ምን ከደረቅ ዛፍ ፍሬ አይጠበቅ መቼስ ማዶ ነው የለም ግን ክርስቲያኖች ሆነው ከእግዚአብሔር በላይ ገንዘብ በልጦባቸው ከወገን ፍቅር በላይ ገንዘብ በልጦባቸው ይበቃናል ሳይሉ ሰውን የሚገፋሉ በቆሙ አንዳንዶች ደግሞ ባድ ነገር ይጨምራሉ ምን አቋረ እንዴ እንጀራው ስጋቱራ በርበሬ ውስጥ ሸክላና ቀይ አፈር ቅቤ ውስጥ ባድ ነገር ይጨምራሉ ለምን ባቋራጭ ለመክበር ነጋዴዎች መነገድ ኃጢአት አይደለም አረጋዊ ቅዱስ ዮሴፍ እኮ እንጨት እየጠረበ ይነግር ነበር ወንበር ይሰራል ጠረጴዛ ይሰራል አልጋ ይሰራል ክርስቶስ ራሱ ይጠርብ ነበር ሰጥቶ ለማሳየት ቅዱስ ጳውሎስ ለሌት ድንኳን ሲሰፋ ያድራል ቀን ይሸጥና ከብድ ከሚቀበል ብፁዕ ስለሆነ ያን ያደርግ ነበር ግን በእውነት እንነግድ ከመጠን በላይ ለማትረፍ አንፈልግ አንስገብገብ ነጋዴዎች የቱ ጋር ነው ያለነው እንግዲህ ሁሉንም ጠይቁ ዛሬ በመክሊቱ አንፃር ታማኝና ልባም አገልጋይ ማን ነው በቃ ዘሩት ካህን ማን ነው ዲያቆን ማን ነው ባለጸጋ ማን ነው ታማኝ በቤተሰብ ወላጆች ከልጆች ጋር ማን ነው ታማኝ በባልና በሚስት ማን ነው ታማኝ ባል ማን ነው ታማኝ ሚስት በእድሜ ወጣት ጎልማሳ ሽማግሌ ማን ነው ታማኝ በሁሉም መስክ እግዚአብሔር ሁላችንን ታማኝና ልባም ባሮች ታማኝና አስተዋይ አገልጋዮች ያድርገን ታማኝና ልባም ባሪያ ማን ነው የማቴዎስ ወንጌል ምዕራፍ 24 ቁጥር 45 እንደ ቸርነቱ ታምነን አገልግለን ቸር አገልጋይ ተብለን በጥቂቱ ታምናል በብዙ ሾማለው ተብለን ወደ ጌታችን ደስታ ወደ መንግሥተ ሰማያት እንገባ በቸርነቱ ይርዳን የሁላችንን መጨረሻችን አምላካችን ያሳምርልን ይቆየን ሄላቲዮ